በመንፈሳዊ ሐዘን መኖር የኃጢአት ሥራን ሁሉ ያርቃል። ገዳማዊ ሕይወት ዕለት ዕለት በመንፈሳዊ ሐዘን የሚኖሩት ሕይወት ነው። ገዳማዊ ሕይወት በብሉይም በሐዲስም በሚገባ ተነግሯል፣ ተዳስሷል። ገዳማዊ ሕይወት እግዚአብሔርን በአንድነት እያመሰገኑ በአንድነት እየተመገቡ በህብረት በአንጾተ በዓት የሚኖሩበት ሕይወት ነው። በዚህ ያየነው ዝም እንል ዘንድ አላስቻለንም። በዚህ በምስራቅ በለሳ ወረዳ ቤተ ክህነት ውስጥ የሚገኘው ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያየነው ይህንን ነው። ዓለማዊነትን ቆርጠው የጣሉ በወጣትነት የተጠሩ መነኮሳት ግን ያለ መከራ ጸጋ ስለማይገኝ መከራውን መታገስ ግድ ይላል። መከራውን ከታገሰ መከራውን ከቻለ ጸጋ ያገኛል ማለት ነው። ያለ መከራ ጸጋ ስለማይገኝ ያው እንግዲህ መጾሙም መጸለዩ መስገዱም እንግዲህ ያው ድካም ወይም ደግሞ መከራ ነው ማለት ነው። ገዳማዊ ሕይወት የብቸኝነት የአርምሞ ሕይወት ነው። መነኮሳት በየበዓታቸው ተወስነው በጽሞና ዕለት ዕለት በጸሎት የሚመላለሱበት ሕይወት ነው። ነገር ግን በዚህ የአንድነት ገዳም የበዓቱ ጥበት እጅግ ካስገረመን ክስተት መካከል አንዱ ነው። በአንዲት እጅግ አነስተኛ በዓት ውስጥ 4 እና ከዛ በላይ መነኮሳት በአንድነት ይኖራሉ። ይህ በእውነት ከአካባቢው በረሃማነት ጋር ተያይዞ እጅግ አስቸጋሪ ነገር ነው። ያኗኗራቸው ሁኔታ የበዓት ችግራቸው በአይን የሚታይ ሀቅ ነው። እንግዲህ ፊት እንዳያችሁት የነበረው የእናቶች ያው ባት ተሰርቷል። አሁን ደግሞ የአባቶች ባት እየተሰራ ነው ያለ። ያው እናንተ በመታደርጉልን ወገን በሚያደርጉልን ግዳፍ የአባቶች ቤት አሁን ያው ተጋምሶ ነው ያለ። በጥሩ ሁኔታ እየተለማ እየተሰራ ነው ያለ። ያው ብሩ አቁም ንጋር ላይ እየወደቀ ነው ያለ። ከማዶ ያለ አባቶች ባት 18 ሙሉ ኮይን በዓት ያለው 19ኛ የእንግዳ ማረፊያ ሰፋ ባለ ሁኔታ ተሰርቷል። ያው እንደምታዩት ባቱ ተጀምሯል። እንግዲህ ወደ ጥንቃቄ እየሆነ ነው። አሁን ደግሞ 1 2 3 ያህል ተጀማምረዋል። ሸማ ቤት አንደኛው የተጀመረው ሸማ ቤትና ቤተ እግዚአብሔር ሽንት ቤት እየተሰራ ነው ያለ። እንግዲህ እንደምታዩት ፊት በደሳሳ ጎጆ በአገዳ ጎጆ ነው የነበርና እዚህ ግን በእናንተ ረዳት ያው በሚካኤል አጋዥነት በእናንተ ረዳትነት ያው አሁን ወደ ጥሩ ሁኔታ እየደረስነ ልማቱም እየተፋጠነ እየተሰራ ነው ያለ። እንደምታዩት ይኸው ጥሩ የሆነ ሽንት ቤት እዚህ ተሰርቷል። አሁን አያችሁት በኋላ እዚያ ማዶም አባቶች ባት የሚሰራው ሽንት ቤት እየተሰራ ነው። ብዙ ሌላም ተጀምረዋል እና አባቶች ቤት አሁን ያው እየተጠናቀቀ ነው። ያን እየተሰራ ይገኛል። አሁን ወደፊት ግን ይሄ እንግዲህ ተቀመጠ ማለት ዝም ብሎ ሰዎች የሚከማቹበት ሳይሆን ሰዎች ተሰብስበው የሚጸልዩበት የሚማሩበት መንፈሳዊ ሕይወታቸውን የሚሉበት ከእግዚአብሔር ጋር የሚያገናኙበት መሆን አለበት። እቅዱ መጀመሪያ የአባቶች ባት እንዲሰራ ነበር። አባቶች ከኛ እናቶች ደካማ ናቸው። በተፈጥሮ ከአባቶች እናቶች ደካማ ናቸው። ፀሐዩን ብርዱን ሲፈራረቅባቸው እነሱ ይጎዱብናል በማለት የነሱ የነበረውን ፕሮግራም ቀይረው ለኛ የነሱ ይቅደም ብለው የኛን ባት አስቀደሙልን። ይህ ሲሆን ደግሞ እኛ የነሱ መራብ የኛ መራብ ነው፣ የነሱ መራቆት የኛ መራቆት ነው፣ የነሱ መቸገር የኛ መቸገር ነውና ለኛ ሞልቶልን ደስ ብሎን ከሞቀ ቤት ስናድር የነሱ ነገር ደግሞ ያሳስበናል። ማለትም በገዳም የኛ እንጂ የኔ ማለት የለም። ስለዚህ እኛ ተመቸነ ተብሎ ለኛ ብቻ ደስ አይለንም። የነሱ ነገርም ስለሚይዘናል አንድ ጎናችን ወደ እነሱ ስለሚሆን ያው የነሱ ነገር ጎናችን ሰናል። ለኛ ቢመቸንም የነሱ ነገር ጎናችን ሰናልና የነሱን ባት ተጀምሯል። ይሄን ከኛ የተዘረጋው እጃችሁ የነሱን ባት እንዲጨርስልን እነሱም እንደኛ ከሞቀ ቤት ነው እንድናያቸው ስንል እንጠይቃቸዋለን። የኛ በጣም ያማረ ቤት ነው ያለነብን።
አባቶች የሚኖሩበት እግዚአብሔር ጋር የሚገናኙበት መንፈሳዊ ሕይወታቸውን ወደ እግዚአብሔር ከሚጠሩ ሩጫቸውን የሚያሳልጡበት ደገኛ የሕይወት የጤና የአምልኮ የእረፍት ቦታ ያድርግላቸው እግዚአብሔር። ስራውን ተፈጽሞ ለማየት የአምላካችን ፈቃዱ ይሁንልን። የቤተ ክርስቲያኗን ሁኔታ ግን ሳይናገሩ ማለፍ አልፈለጉም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጽኑዓን አባቶች ጸሎት፣ የምዕመናን ታላቅ ኅብረት መሰሶና ማገሯ ናቸው። ይህንንም አጠናቁ ብለውናል። ቤተ ክርስቲያኗ አሁን ዝናቡ በክረምት በረንዶ አጭር ስለሆነ በጣም የመፈራረቅ ባህሪ ያለውን በክረምት ዝናብ ይመታዋል። በረንዶ አጭር ነው። ደግሞ ውስጧ ደግሞ በጣም ትንሽዬ ናት ቤተ ክርስቲያኒቱ። አሁን በጣም ሰፊ ሆኖ እንዲሰራልን ቤተ ክርስቲያን ፈልጋለን። እንደምታዩት አባቶች አበው መነኮሳት ብቻ እንጂ እናቶች መጣይ ላይ የመከራቸውን እያዩ በዝናብ በውርጭ ሰቃዩ ነው የነበር። አሁን ግን ያው በማህበረሰቡ በእናንተ ገዛ ላይ ያው ትልቅ ቤተ ክርስቲያን እንዲሰራ ተጀምሯል። ይህም በቁፋሮ ላይ አሁን ቁፋሮ ተጠናቆ ያው ነገ ሰኞ ወይም እዚያ ይጀመራል እና ቁፋሮ ተጠናቆ ሁሉ በደንብ ሆኖ ተጠናቆ አሁን ይገኛል። ሰፋ ያለ 36 ሜትር የሆነ ስፋት ያለው በጣም በጥሩ ሁኔታ ተጭሮ ወደ ስራ ተገብቷል። አሁን ተቆፍሯል። ያው እንትኑ ኮለኑ ቆም ተጀምሯል ማለት ነው። ከሱ በተጨማሪ የቤተልሔም አለው፣ የክርስትና ማጥመቂያ ቤት አለው፣ የቤተ ክርስቲያኑ አጥር እና እንዲሁም ግቢው አለው ማለት ነው። እንዲሁም የምዕመናን ማረፊያ ፕሮጀክቱ በአጠቃላይ ይሄን ያካተተ ነው ማለት ነው። ያና ያ ነው አይደል? ከዚያ ደግሞ ይሄና ይሄ ያሳ በር ነው ዋናው በር። ከዚያ ቀጥሎ ከዚህ እስከዚህ ድረስ ክፍት መሆን አለበት። ጥሩ ነው። ይሄ ሳምኑ ነው። ምኑ ይሄ መንበር ነው። መንበር ነው። መቅደስ ነው። ይህን ጅማሬውን ለፍጻሜ ያብቃልን። በዚህ ስራ በቦታው ተገኝተው የሚሰሩትን ከሩቅ ሆነው በገንዘባቸው፣ በጉልበታቸው፣ በጊዜያቸው፣ በሕይወታቸው ሁሉ የሚያስተባብሩትን ልጆችን በቸርነት አስባቸው። ገዳማት የጸሎት አርበኞች መኖሪያ፣ የሥራ አምባሳደር መገኛ ናቸው። ጸሎተኛም አምራችም ተቋማት ናቸው። እናንተው በለገሳችሁት ቁሳቁስ እናቶች አምራች መሆን ችለዋል። ይህ አመርቂ ውጤት በአባቶችም በኩል እንድንደግመው አጽንኦት ሰጥተውበታል። በጣም ጥሩ። እግዚአብሔር ይባርከው። እግዚአብሔር እዚህ እጃችሁን ከቁርጥማት አይምሯችሁን ከዝለት ይጠብቅላችሁ፣ ብሩህ አይምሮ ይስጣችሁ። የምትሰሩትን የእጃችሁን ስራ ደግሞ ይባርክላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች ለተሰራው ስራ መስግነው በቀጣይ የምንሰራው ስራ ከተሰራው በላይ ታላቅ ነው ይሉናል። ይኸውም ገዳማትን ከልመና በማላቀቅ ወደ አምራች ማዕከልነት ለማሻገርና ለራሳቸውም ብሎም ለአካባቢው ምዕመናን እና አብያተ ክርስቲያናት ፋና ወጊና አብሪ ኮከብ መሆን ይገባቸዋል። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚሰራው አሁን የምንገኘው አሙሲት ፕሮጀክት ላይ ነው። ፕሮጀክቱ ሁለት ክፍሎች አሉት። አንደኛው ፕሮጀክት የሚሰራው አሙሲት ላይ ነው። ሁለተኛው ፕሮጀክት ደግሞ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ቤተክርስቲያኑ ላይ ነው ማለት ነው። አሙሲት ፕሮጀክት ላይ የሚሰሩት እያንዳንዳቸውን ስንጠቅሳቸው የመጀመሪያ ደረጃ ሆስፒታል አለው፣ የአብነት ትምህርት ቤት አለው፣ የሊቃውንት ማደሪያ አለው፣ ከአንደኛ እስከ 12ኛ ክፍል ማስተማር የሚችል ዓለማዊ ትምህርት ቤት አለው፣ ሁለት ትልልቅ የማምረቻ መጋዘኖች አሉ፣ የከብት እርባታ አለው ማለት ነው። አይዟችሁ በርቱ እናቴ፣ የእናንተ ነው፣ ለነገ ለእናንተ ነው። ይሄ ለማንም አይሆን። በርቱ፣ አይዟችሁ። እንዲያ ነው ልጆች። እንዴት ነው ስራ? አይዟችሁ በርቱ። ጉዴ ወጣ። ያጣደፋችሁታል።
ደጉ እንዲያኖራት የዋ ደጉልኝ ሁሉ ታይዟችሁ። እነዚህ ዓለማዊ ትምህርት ቤቱ ነው። 6 ብሎክ ያልኩት አንዱ ብሎክ ይሄ ነው የመጀመሪያው ብሎክ። 1 2 3 ብሎክ አለ። ከዛ ሁለቱ ብሎክ ደግሞ አሁን የተቆፈሩት የዚህ አካል ነው ማለት ነው። የዚህ አካል ነው የራሱ ነው እዚህ ጋር የሚሰራው። ይሄኛው ላይብረሪ ነው። ያኛው ኮሎኖች ናቸው ማለት ነው። አዎ ተመሳሳይ ናቸው። ያ ደግሞ ላቦራቶሪ ማለት ነው። የዓለማዊ ትምህርት ቤት ላቦራቶሪ ነው። ይሄ ዓለማዊው ያለበት ወደዚህ ነው። የዓለማዊ ትምህርት ቤት ወደዚህ አካቶን ወደዚህ። ይሄኛው ኳስ ሜዳ ነው። የዓለማዊ ተማሪዎች መዝናኛ ኳስ ሜዳ ይሄ ክፍት ቦታው ነው። ወደ ታች ማምረቻ መጋዘኖች ወደ ላይ። አሁን ግን ከተጀመረ ወር ነው እንግዲህ በወር ውስጥ የዘመናዊ ትምህርት ቤት አንድ ብሎክ ተሰርቶ ወደ መጠናቀቁ ደርሷል። ሌሎቹ መሰረት ተነስተው በሙሉ እንትናቸው ሁሉ ሜዳቸው ያው ቦታው መረገጫው በእንትን ተመትቷል በኮንክሪት ግንባታ እየጀመረ ነው። ወደ ሊቃውንቱ እንትን ስንመጣ ደግሞ የሊቃውንቶቹ ባት ግማሽ ላይ ደርሷል። የአብነት ትምህርት ቤቱ ባለግራውንድ ጂ+3 ነው የሚባለው እሱ ኮለም መቆም ጀምሯል ማለት ነው። እነዚህ ስራዎች እየተከናወኑ ነው ያሉት። የላብራቶሪ፣ የላይብራሪ፣ የመምህራን ማረፊያ እነዚህ ሁሉ ስራቸው በአንድ ጊዜ ተይዞ አንድ ጊዜ ወደ ማደግ እየተሰራ ነው ያለው እና የሁሉ ስራ ማቴሪያሉ በአመት ውስጥ ተጓጉዞ የቀረበ ስለሆነ ስራው በቀጣይነት ያለማቆም ይሰራል። የሽንት ቤት የሻወር ምናምን ይሄ ቆሻሻ ጽዳጅ ምን የሚቀመጥበት ሴፕቲክ ታንክ እዛ አካባቢ ዝቅ ያለ ቦታ ላይ እንሰራለን። መሬቱን የማደላደል ይሄ ላንድስኬፒንግ ስራ መጨረሻ ላይ ማለት የጠቅላላ የቤቶቹ ወደዚህ እንዲፈስ ማለት ነው። እና አሁን መሰረቱ ላይ አብራችሁ እንትን ተዘጋላችሁ ነው። ጥሩ ነው። ስራዎችን በስፋት ሰራተኛን አስገብቶ እየተሰራ ስላለ ስራው በቅርብ ጊዜ የሚጠናቀቅ ነው እናምናለን። ከዚያ የሚቀሩ ጅማሮ ያሉት አሁን ወደ ቁፋሮ የሚታዩት የዘይት ሸድ፣ የንጽህና መጠበቂያ ሸድ፣ የከብቶች እርባታ እነዚህ ነገሮች አሁኑ በሚቀጥለው ሰኞ ደግሞ ወደ ቁፋሮ ይገባባቸዋል። ሰራተኛውን እንደየችሎታውና እንደየእንትኑ እያገቡ ስራን መቀጠል ነው ማለት ነውና ስራዎቹ እዚህ ተደርሷል። ይሄ ሁሉ የተደረገው ያው በምዕመናን አጋዥነት እናንተ በምታደርጉ በውጭም በውስጥም ያላችሁ ምዕመናን ቤተክርስቲያንን መሰረት ያው እንደ አባቶቻችን በነበረው አቋም እንድትኖርና ወይም ደግሞ ራሷን ችላ እንድትመራ በሚል ሀሳብ የተነደፈላትን ንድፍ በቁም ነገር ለማዋል እየተረባረባችሁ ስላላችሁ ስራውም ከግብ ላይ እየደረሰ ነው ማለት ይቻላል። ከዚች ካል ጀምሮ እስከዛ እስከ ጠጠሩ ድረስ 40 ሜትር የመጀመሪያው መጋዘን፣ እዛች ካል ደግሞ አለች 15 ሜትር። የመጀመሪያው መጋዘን ይሄ ነው። ሁለተኛው መጋዘን ደግሞ ይሄ ነው ክፍተታቸው። ሁለተኛው መጋዘን ደግሞ 40 ሜትር ከዚህ ወደዚህ ያለው ሁለት መጋዘን የሚሰራው ማምረቻ መጋዘኑ እዚህ ጋር ነው ያለው። ይሄ ኳስ ሜዳ የተባለው ከዚህ ወደዚህ ብቻ ነው። ይሄ ዳርቻው ነው። አዎ ወደዚህ ነው። ወደዚህ ወደ ላይ ያለ ይሄ ቦታ ማለት ነው። ከዛ ወደ ታች ደግሞ ያነ ጊዜያዊ ሽንት ቤት ነው። እዛ ወደ ታች ደግሞ የከብት እርባታ የከብቶች መታከሚያ ምናምን ያለው ሁለት ድም ከነበረው አይተናል። እንትኑ አዎ የከብት እርባታ ቤቶቹን አይተናል አይደል? አዎ እዚያ ይሄ እንትን ካለበት እንደ ድንጋይ ቁልና ያለበት አካባቢ ወደዚህና እዚህ መሀልም አንድ አለ። ሜዳዋ ያቺ ብቻ ነች። አሁን ከብቶች እንትን የሚወጡባት የሚዝናኑባት ያቺ ብቻ ነች። ወደ ማዶ ነው ቡልኬቱ አካባቢ አይ ካጥሩ ውስጥ እንትን ከብት እርባታ ጥሩ ነበር፣ ግን ምግብ የት ይገኛል እዚህ ሀገር? አንተ አመጋጋቢ ነው መኖ እንትኑ ዘይቱ እንትን ፍርሽካው ለከብቶች እዛው የራሳቸው አመጋጋቢ ይመስላል ነው። ያው ስራው በጣም የሚያስደስት ነው። ምዕመናን በዚህ ልክ ስታዩት የራሳቸውን ህይወት በራሳችን ሀብትና ንብረት ራሳችንን ሃይማኖታችንን ገነባን ማለት እንደምትችሉ ተስፋ አደርጋለሁና ይህንን ማየት ደስ ይላል። አይደለም ፍጻሜው መድረስና ቁም ነገር ማምረት ቀርቶ ስራው ሲጀምር ራሱ እንደተፈጸመ የሚያሳይ
የኛ ደስታ በዚህ ልክ አይደለም። ኢትዮጵያ መሰረታዊያን ነገር የጥንቷን ነገር አስባ ወደዚህ ነው መግባቷ በጣም ከምንም በላይ አይምሮአችን ደስ የሚያሰኝና ለካ ይሆንልን ለካ ምእመናኖቻችን ለካ ልጆቻችን ለካ ህዝባችን የሚናፍቀው ነገር ለማየት ሞክሯል የሚል እሳቤ አለና ያው ምእመናን ደስ ይበላችሁ የሚል ነገር አለ። ለምን የተጀመራችሁት ነገር እንድትፈጽሙት ይታወቃልና ኮለን ቆሟል፣ ሁሉ ነገር ተዘጋጅቷል። ያንን ነገር እያያችሁ እንደምትፈጽሙትም ተስፋ እናደርጋለን ማለት ነው። ቅዱስ ዮሐንስ አፈወርቅም ስራም ጸሎት ነው ከጸሎት ነው የሚቆጠረው ብሏል። እግዚአብሔር አምላክ ሰውን የፈጠረው ለስራ ፈትነት አይደለም፣ የሚሰራውን ስራ ጭምር እንዲያውም ማስቀድሞ ነው የፈጠረው ሰው። ስለዚህ እናንተ በታማኝነት የምትሰሩት ማናቸውም ስራ ሁሉ በእውነት የምትሰሩት ስራ ሁሉ እንደ ባለ ሁለቱ እንደ ባለ አምስቱ ትርፋማ የሚያደርጋችሁ ጌታችሁ ሲተሳሰባችሁ ትርፋማ ሆናችሁ ባለ ዋጋ የሚያደርጋችሁ ነው ማለት ነው። አቤቱ በስራህ ደስ አሰኝተኸናልና በእጅህም ስራ ደስ ይለኛል። አቤቱ ስራህ እጅግ ታላቅ ነው። መዝሙረ ዳዊት ምዕራፍ 91። ከብዙ መከራም በኋላ ቢሆን ይህን ለማየት በቅተናል። የውሃ እጥረት ሁሉ ግንባታ ሲገነባ ሁሉም ይሄ የተገነባው ግንባታ በእናቶች ጫንቃ ነው ሆሞት የተገነባ ማለትም የእግር ጉዞ የሁለት ሰዓት እግር ጉዞ ተሸክመው ነው ያመጡት። ሌሊትም ቀንም ብለው ሌሊትም በባትሪ ቀንም በፀሐዩ ፀሐዩን ሳይፈሩ ብርዱንም ሳይፈሩ ተሸክመው በጫንቃቸው ነው ሁሉ ግንባታ የተገነባ። ግን ይሄ ሁሉ ሲሰራ ትንሽ ያው ያገሩ ሰውም ደግሞ ውሃችን አትቅዱብን እያለ እርቀት ስላለው ከፍታችን ከምን ልናጠጣ ነው እያለም እያስቸገረ በጣም ብዙ ችግር ነው የተሰራ። አሁን ግን ያው ወደ አባቶች ዘልቋል። አባቶችም ያው ነው ችግሩ የውሃ ችግር በጋሬ ሲጭኑ ውሃችን የምጭኑት ከፍታችን ከምን ልናጠጣ ነው እያሉ ይከለክሏቸዋልና ይሄ ሁሉ ግንባታ ሲገነባ በጣም በችግር ነው የተገነባ። ሆኖም ግን የውሃ እጥረት አለና መብራትም ደግሞ ያስፈልገናል። መብራት አሁን ለምሳሌ መብራት ቢኖር ውሃ ከአካባቢ ያለና ውሃ ተሰቦ ይመጣልን ነበር። ስለዚህ ያው ይሄ አይነት ችግር አለ። አንዳንድ ፕሮጀክቱን በምንሰራበት ጊዜ የሚያጋጥሙን ችግሮች በአሁኑ ጊዜ ለምሳሌ አካባቢው ዝናብ አጠር ከመሆኑ አንፃር ተያይዞ ለግንባታ የሚሆን ውሃ በቀላሉ ለማግኘት መቸገር፣ ቦቴዎቹንም በምንከራይበት ጊዜ አሁን በአካባቢው ባለው ሁኔታ ወደዚህ ለመምጣት ባለሀብቶች ቦቴዎችን ለመላክ ፈቃደኛ አለመሆን፣ ዋጋቸውንም እንደዚሁ ከፍ አድርገው መጥራት። ሌላ እንደምታዩት የቦታ ጥበት፣ የምታዩቸው ስትራክቸሮች አንዱ ካንዱ የተወሰነ የተጠጋጉ ናቸውና እነሱንም ለመስራት የተወሰነ የቦታ ጥበትም አጋጥሞናል። ለምሳሌ አሁን ፕሮጀክቱ በጣም ትልቅ ከመሆኑ አንፃር ዓለማዊ ትምህርት ቤት አለ፣ መንፈሳዊ ትምህርት ቤት አለ፣ እንዲሁም ሆስፒታል አለ፣ የማምረቻ መጋዘን አለ፣ የላሞች እርባታ ሁሉም ባንድ ላይ ነው የሆነው። የተለያየ ፋንክሽን ነው ያለው። እንደየ ፋንክሽኑ እንደየ አገልግሎቱ ለምሳሌ ሆስፒታሉ ሌላ ቦታ ቢሆን የማምረቻ መጋዘኑም እንደዛው ሌላ ቦታ ቢሆን ስፔስ ይኖራል ማለት ነው። ለተማሪዎች እንደዚህ መዝናኛ የሚሆን ቦታ ይኖራቸዋል ማለት ነው። መንቀሳቀሻ የችግኝ ቦታ አካባቢው በረሃማ ስለሆነ ያው የችግኝ ተከላውም አብሮ የዚህ ፕሮግራም አካል ስለሆነ ለሱም የሚሆን ቦታ ይገኛል ማለት ነው። ስለዚህ ይሄ በጣም ትልቅ ፕሮጀክት ስለሆነ ለዚህ የሚሆን ቦታ እንደው ቢመቻችልን እያሉ ኢኮም ይኖራል። ይሄ ሳውንድ መረባበሽ ለምሳሌ ሆስፒታል እና ዓለማዊ ትምህርት ቤት አንድ ላይ ሲሆን የበሽተኞች ለራሳቸው የሚያስፈልጋቸው እንትን ይኖራል። የነሱ የራሳቸው ሴፍቲ ይኖራል። ዓለማዊ ተማሪዎች ደግሞ የራሳቸው ቦታ ነው ሊኖራቸው የሚገባና እሱም የድምጽ መረባበሽ እንዳይኖር ስፔስ ቢኖረው የተራራቀ ቢሆን እንደየ አገልግሎቱ የተራራቀ ቢሆን ከዘላቂነትም አንፃር የተሻለ ነው የሚል አስተያየት አለ። ዓለምን መንኖ ገዳም ቢገባም ስራ አለ። በዓለም ቢኖር ስራ አለ። የትኛውም ቦታ ስራ አለ። ሐዋርያው ቅዱስ ጳውሎስ ሊሰራ የማይወድ አይብላ ነው ያለው። የማይበሉ ከሆኑ ይቻላል። ነገር ግን እግዚአብሔር በልተን እንድናመሰግነው የምንበላ የምንጠጣ ዘጎን ይፈጠራል።
መላእክትን ሳይበሉ በምስጋና እንዲኖሩ አድርጓቸዋል። እኛ ደግሞ እየበላን እየጠጣን እንድናመሰግነው አድርጎ ፈጥሮናል። ይሄ የእግዚአብሔር ስራ ነው፣ የስራ ክፍል እና ስለዚህ ሰው ለስራ ፈትነት አይደለም፣ ዝም ብሎ ጸሎት ብቻ አይደለም። ጸሎትም ስራም አስፈላጊ ነው ለሰው ልጅ። ምናኔ ማለት ዝም ብሎ በስራ ፈትነት መቀመጥ ከሆነ ትርጉሙ የተሳሳተ ትርጉሙ። በገዳም የሚሰራበት የሚጸለይበት ሰርቶ ራስን የሚችሉበት ከተቻለ ደግሞ ለነዳያን የሚተርፉበት ለሌላው የሚተርፉበት አርአያ የሚሆንበት ቦታ መሆኑን ላሰምርበት እፈልጋለሁ ለማለት ነው። እኛም እቅዳችን ዘላለም ተረጅ ሆነን ሳንኖር ይህ ገዳም ተቋቋመ በኋላ ራሳችን ችለን ሌሎችን አድባራት፣ ሌሎችን ቤተክርስቲያን፣ ሌሎችን እናት አባት የሌላቸውን ህፃኖች፣ ጧሪ የሌላቸው እናት አባቶች እነሱንም እንትን ለማድረግ ያው ሰርተን እናድጋለን የሚል ነው እንጂ ዘላለም ለማይሆነን ምንኖር አይደለንም። መነኮሳት ሲባል የሚሰራ እንጂ ዝም ብሎ ጎጆ ወይም ደግሞ ቤት ቁጭ ብሎ የሚውል አይደለም። ጸሎትን በአንድ ወገን እየጸለየ በአንድ ወገን ክርስቶስን እየለመነ በአንድ ወገን ደግሞ የሚያመርት አምርቶ ደግሞ ራሱን ችሎ ደግሞ ለሌሎች የሚተርፍ የሚሆን እቅድ ነው በሰፋ ብሎ ገዳሙ አስቦ ያለ። በዚህ እንቅስቃሴ ላይ ነው ያለን እንጂ ዘላለም ተመጽዋች ወይም ዘላለም ለማኝ ሆኖ የሚኖር አይደለም። ወደ ስተፊቱ አሁን ይሄ ሁሉ ቢደረግልን ይሄን ደግሞ እኛ ደግሞ ነገ ላይ ራሳችን ችለን ደግሞ የተራቡትንና ደግሞ ቤተክርስቲያናትን ደግሞ ለማሰራትም ሌላ ቦታ እናስባለን ራሳችን ከቻልን በኋላ። አዎ የገዳሙ መልማት ወይም የገዳሙ ፕሮጀክት ተቀርጾ ስራ ላይ መዋል ለአካባቢው ትልቅ እሴት ወይም ትልቅ በረከት አለው። አንደኛው በዚህ አካባቢ ገዳማት የሉም ነበር። ይሄ ገዳም መመስረቱ የሚመነኩሱ መነኮሳት ይመነኩሱበታል። ጸሎታቸው ደግሞ ለሀገር ለአካባቢ ይተርፋል። ይሄ አንዱ ነው በሃይማኖቱ ዘርፍ። ሁለተኛው በስጋዊ ዘርፉ ደግሞ ይሄ ፕሮጀክት ለአካባቢው ትልቅ ጠቀሜታ አለው የሚል አሜኔት ያለኝ። አንደኛ ሆስፒታል ነው የታሰበው፣ መለስተኛ ሆስፒታል ነው። መለስተኛ ሆስፒታል ማለት ደግሞ ሁሎቹንም ነገሮች ያጠቃለለ ወይም ያከናወነ ነው። ከሩቅ ተጓጉዘው ሄደው ከመጉላላት በአካባቢያቸው በዚህ ይጠቀማሉ። ቤተ ክርስቲያኗ የምታከናውናቸው የትምህርት አይነቶች እዚህ ውስጥ አለ። በቅርብ ርቀት ከዚህው ያለ ድካም ያለ ልመና ያለ ውጣ ውረድ በዚህው ተምሮ ቤተ ክርስቲያኑን ያገለግላል። ይሄ ለአካባቢው ትልቅ ለውጥ ትልቅ የእውቀት ምንጭ ያስገኛል ብዬ ያስባለሁ። በጣም ነው በጣም ነው። ባካ አሁን እኮ እንግዲህ ከባህር ዳር ከአዲስ አበባ ከጎንደር ለመህር ነፃ ወጥተናል። ከገዛ ጓሮችን ላይ ይህን ታሪክ ማየት በእውነት እግዚአብሔር ከሰማይ ወርዶ በአካል በእስራኤል ሀገር እንደታየው ሁሉ እኛም በዓይናችን ታሪክ አይተናል። በጣም አይተናል። ያሰኑትን ለፍጻሜ ያብቃልን። ጥሩ ነው። በጣም እያመሰገንን ያለን እግዚአብሔር ያመስግናችሁ እንጂ ይህን ታሪክ ይችን አበባ ማየታችን እኛም በጣም ተደስተናል። እናንተንም ስለዚህ የደስታ ቦታ ያኖራችሁ፣ ተባረኩ። እንዲህ ዓለም የለ በውጭ ሀገር በፎቶ በዚያ ነው ስናየው የነበረ እንጂ አሁን በዓይናችን በእግራችን በሁለመና በእጃችን አየነው ጨበጥነው አይደለ? ቅድስት እንዲያው እንዲህ ያለች የተቀደሰች ሀገር አሁንም እግዚአብሔር እንደው በእውነቱ እግዚአብሔር እናንተ ጋር ሆኖ አብሮ ይቀድሳት። አሁንና ተባረኩ፣ እያመሰገነ ነው። ለፍጻሜ ያብቃልን። እንዳየሁት ትምህርት ቤት ተጀምሯል። ሕክምና መስጫ ቦታ ግንባታ ተጀምሯል።
የአብነት ትምህርት ቤት ግንባታ ተጀምሯል። የገበያ ቦታ የሁሉ ተጀምሯል። ይሄ ሲፈጸም በገበያም በኩል ህዝቡ በተመጣጣኝ ዋጋ ሐሰት በሌለበት ማጭበርበር በሌለበት በእውነተኛ ዋጋ የሚያገኝበት ልጆቹን የሚያስተምርበት ስለሆነ ማህበረሰቡ ልጆቹን የሚያስተምርበት ትምህርት ቤት ከተገነባለት ሲታመም የሚታከምበት እናቶች ሲወልዱ የሚገላገሉበት ቦታ ግንባታ ሲፈጸም የማህበረሰቡ ጥቅም ከፍተኛ እንደሆነ ነው የተመለከተው። ይሄ በእውነት ከየትም ቦታ የሌለ ለዚህ ቦታ እየተሰጠ ልዩ እግዚአብሔር የሰጣቸው ጸጋ ስለሆነ ህዝቡም ሊያከብረው ይገባል። አባቶች እናቶችም ሊያከብሩት ይገባል። ጠቅላላ ማህበረሰቡ የመንግስትም አካላት ሁሉ ሊያከብሩት የሚገባ ጅምር ነው። ለፍጻሜ እንዲያበቃው ጸሎቴ ነው። የሙታንሳ ትናንት የነበረበት ገዳሙ ሲታይ አይደለም ከሙታንሳ ከታላላቅ ጥንታውያንና ምእመናን በውጭም በሀገር ውስጥም ያሉ ምእመናን የሚደግፏቸው ገዳማት የማይጠበቅና ከነሱ ያላየነውን ታላላቅ ፕሮጀክቶች አይተናል፣ ተመልክተናል። በእይታችንም ነፍሳችን በእጅጉ ተደስታለች። እውነት ለመናገር የግንባታዎቹ ጥራትና ፍጥነት በእጅጉ የሚደንቅና የሚገርም ትኩረትን የሚስብ ነበረ። ከጠበቅነው በላይ ሆኖ ስላገኘ ነው እኔ በእጅጉ ደስ ስላለኝ ለደስታዬ ወሰንም የለው። እጅግ በጣም ደስ የሚል ጉብኝት ነበር የዋልነው። እውነት በጣም የሚያስደንቅ ነገር ነው ያየሁት። የእናቶችን አንድነት የሚኖሩበትን ቦታ አሁን ያለንበትን አይቼዋለሁኝ። የአባቶችን ደግሞ እየተሰራ ያለውን መኖሪያ እሱንም አይቻለሁ። ቤተክርስቲያኑም ደግሞ ለመሰራት መሬቱ እየተቆፈረ ከጥቂት ጊዜ በኋላ ኮሎኖቹ የሚቆሙበትን ሁኔታ ተመልክቻለሁ። ወደ ደግሞ ሐሙሲት ከተማ ላይ ደግሞ ያሉትን ልዩ ልዩ ቦታዎች አይቻለሁኝ። በእውነት በጣም የሚያስደንቅ ነገር ነው። ይሄ ከተፈጸመ በኋላ የበረሃ ገነት እንደሚሆን ነው እናምነው እና በአጠቃላይ ደግሞ በዚህ በገዳሙ የሚኖሩት አባቶችም እናቶችም ታዛዦቹ ነው። የሚሰሩትን በየተመደቡት ቦታ የሚሰሩበትን ቦታ አይቻለሁኝ እና ከጥቂት ጊዜ በኋላ ይሄ ሲፈጸም ሙሉ በሙሉ ገዳሙ ከተረጅነት ወደ ረጅነት የሚሸጋገር ድንቅ ቦታ እንደሚሆን ነው የተገነዘብኩት። እኛ ግን ስለ ሃይማኖታችን እናደንቃለን። የአባቶችን የሃይማኖት ስርዓት ባሰብን ጊዜ ልባችን ሐሴት ታደርጋለች። ይህስ እንዴት ያለ ነው እያልን አይናችን እንባን ያፈልቃል። ግርዕምት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሆይ እንዴት ያለሽ ቤት ነሽ! አባቶች ስለዘረጉት ስርዓት መሰረትሽን ስላጸኑት ጽኑዓን አባቶች ባሰብን ጊዜ ልባችን በፍቅር ነበልባል ከመቃጠል ያለፈ በዝምታ ውስጥ እንነጉዳለን። ሸክምን መጋራት የመነኮሳት ችግር በሙሉ እኛ ያለንን ጥቂቷን በማድረግ የምንጋራው ነውና ጥቂቷን እያረግን ሸክማቸውን እንጋራቸው ዘንድ ጥሪያችን ነው። ለመላው ዓለም ማስተላልፈው ብዙ በዓለማችን ላይ ብዙ ቀና ሰዎች አሉ። እውነት ለመናገር ነው ብዙ ጠማማ ልብ ያላቸው ሰዎች ያሉትን ያህል
አብዛኛው ግን ብዙ ሰው በእውነት ቀና ልብ ያላቸው ሰዎች አሉ። እንደዚህ ራስን ለማስቻል ጥረት የሚያደርጉ ትርፋማ የሆኑ የተሰጣቸውን መክሊት የሚያተርፉ 5 የሚያደርጉ ብዙ ቀና ሰዎች እንዳሉ አምናለሁና ይህን መልእክት ለምትሰሙ ሁሉ ይህንን የተጀመረውን ነገር እንድትደግፉ በእግዚአብሔር ዘንድ ዋጋ ታገኛላችሁ፣ ትርፋማ ትሆናላችሁ ለማለት እወዳለሁ። አሁን ይህን ስለሰሩልን እናመሰግናለን። እንግዲህም ቢሆን የተጀመረውን እንዲጨረስልን በእግዚአብሔር ስም እንጠይቃለን። ይህ ገዳም ሰርቶ የሚለወጥበትን ሰርቶ ደግሞ እገዛ የሚያደርግበትን የተለያየ እናንተ ስትለግሱ እንደነበረው ይህ ገዳም ሰርቶ ደግሞ የሚለግስበትና ቤተክርስቲያን የሚሰራበት ብዙ አስተዋጽኦ የሚሰራ ስለሆነ ፍጻሜ ላይ እንድትደርሱ የለፋችሁበትን ልፋት በምርቱ ላይ ደርሳችሁ እንድታዩ በምክርም በተለያየም ነገር እንድትደግፉና የሚል ነው ማስተላልፈው። የእግዚአብሔር ሥራ ረቂቅ ነው። እነርሱን በችግራቸው እኛ እንጸድቅ ዘንድ ያዘጋጃቸው ድልድይ ናቸው። የቻልነውን እንለግስ፣ መንግስቱንም በህብረት አብረን እንውረስ የዛሬ መልእክታችን ነው። እንግዲህ በስማቸው ገሌ የማንላቸው እግዚአብሔር በየስማቸው የሚያውቃቸው የሰናፍጭ ቅንጣት የምታህል ነገር እንኳን የማይዘነጋው እግዚአብሔር አለ። ለሁሉም እኛ እንኳን ዘርዝረን ይሄ ነው ባንን፣ እሱ ግን በታላቁ ጉባኤ የሚመሰክርላቸው የአባቴ ቡሩካን የሚላቸው በቀኙ የሚያቆማቸው መንግስቱን የሚያወርሳቸው ብዙ ሰዎች አሉ። በዚህ ቦታም ደግሞ ብዙ ሰዎች እንዳሉ ተረድቻለሁ። ለሁላችሁም እግዚአብሔር ይባርካችሁ። በቀኙ ከሚቆሙት የአባቴ ቡሩካን ብሎ መንግስቱን ከሚያወርሳቸው ይደምራችሁ። እድል ፈንታችሁን ከነሱ ጋራ ይቁጠርላችሁ። ኃጢአት ሰርታችሁ ከሆነ ኃጢአታችሁን ይደምስስላችሁ። ቀናውን ልቦና ይስጣችሁ። ማስተዋልን ያድላችሁ። የሀገራችን የኢትዮጵያን ሰላሟን ያሳያችሁ። መከራዋ ርቆ ሰላሟ ቀርቦ ያሳያችሁ ነው የሚለው። የተጀመረው እንዲፈጸም አሁንም የእናንተ እርዳታ ያስፈልጋል። ገዳሙ ሙሉ በሙሉ በእግሩ እንዲቆም ከተረጅነት ወደ ረጅነት እስከሚቀየር ድረስ ሳትታክቱ እጃችሁን እንድትዘረጉ በገዳሙ ስም በቅድስት ቤተክርስቲያን ክርስቲያናችን ስም አደራ ለማለት ወዳለሁኝ ነው የምለው።